ስለዚህ ወደዋለሁ ነው ፈልጌ ነው የሄድኩት ነው የምትለው። አዎ የእናት ወድ ሆኖብሽ ይሆናል። ልጄ የት ደርሳ የት ሆና ነው ምን ሆና ነው ብለሽ ተጨንቀሽ ሊሆን ይችላል። ግን ፖሊስ ጣቢያ ለፖሊስ ጣቢያ አትንከራተቱ። ሰላም ሰላም! ውድ እና የተከበራችሁ የመስኪ ቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደብዳቤ ያደረኩት እንዴ? ያው ይታረማል እታረማለሁ ነው የሚባለው። እና እንዴት ናችሁልኝ ውዶቼ? አረ ሰሞኑ ምንድን ነው በስማም ሰው ወዶ ፈቅዶ የሆነ ነገር ካረገ በኋላ እሪምቦ ምንድን ነው? አብርሽና ሩታ ምን ያርጉ? ምን እንጃ ውዶቼ፣ እኔ ግራ ገብቶኛል የምር። እኔ አብርሽን ራሱ ስልክ ደውዬ አውርቼዋለሁ ያለው ነገር ግን ቤተሰቦቿ የሩታ ቤተሰብ በጣም ጫና አድርገውበታል። በቃ ልጅቷ ደግሞ ትወደዋለች፣ ሁለቱ ይዋደዳሉ። በቃ ምን ይደረግ? ምን ማድረግ ይቻላል? ሴት ልጅ ደግሞ ያው አብዛኞቻችሁ የኔ ቻናል ተከታታዮች ሴት ናችሁ። ስለ ሴት እንትን በደንብ ይገባቸዋል። እኛ ሴቶች ስንባል አንድ ወንድ ልጅ ከወደድን በቃ ምንም ነገር ይሁን ምንም ለምን የፈለገ እንቁ እንኳ ቢመጣ በቃ ከዛ ሰው ውጪ ምንም አይታየንም። ስለዚህ እኔ የአብርሽ ደጋፊ ነኝ። አብርሽ ልክ ነው፣ ይዞ መጥፋቱ ትክክል ነው ብዬ ነው ማምነው። ምክንያቱም ይዋደዳሉ፣ ይፈቃቀራሉ ሁለቱ እንዳየነው ከሆነ። ስለዚህ በመጥፋታቸው እኔ ትክክል ነገር ነው ያደረገው ብዬ ነው ማስበው። ምክንያቱም በቃ ምንም የእሷ ቤተሰብ ትንሽ የሆነ እንትን ነገር ናቸው። እስከ ፖሊስ ጣቢያ ድረስ እንግዲህ አስቡት። እናቷና እህቷ ፖሊስ ጣቢያ ድረስ ሄደው ለፖሊስ ጣቢያ አመልክተው በቃ ቡታጀራ በአንድ እግሩ ቆሟል። ውዶችዬ እኔ እዛ ሆኜ ያየሁት ነገር ነው የምነግራችሁ። ስለዚህ እኔ በእነሱ ሀሳብ እስማማለሁ ውዶችዬ። እናንተስ ግን ማለት ምን ማድረግ ይቻላል? እሺ ሕፃን ልጅ ናት እንዳይባል ሕፃን ልጅ አይደለች። እሱም ቢሆን እንደዛው ነው። ምንም እንትን የሚባሉ ነገር አይደሉም። ስለዚህ ሁለቱ ይፈላለጋሉ። ከ18 ዓመት በላይ ናቸው ሁለቱም። የሚጠቅማቸውን የሚጎዳቸውን ነገር ያውቃሉ። ስለዚህ ቤተሰብ በእንትን ጣልቃ ባይገባ እንደኔ ደስ ይለኛል። ማሚዬ ይቅርብሽ፣ ሩታዬ ከሆነ አገባሽም ወድጄዋለሁ አብርሽን ነው የምትልሽ። ስለዚህ ይቅርባችሁ። እንደኔ ሀሳብ ምንም አይነት እንትን ባሰጧቸው ደስ ይለኛል። በቃ አምናችሁ ተቀበሉ። እሱ አሁን እርግጠኛ ነኝ ፖሊስ ጣቢያ ድረስ ራሱ መታ ብትጠየቅ እወደዋለሁ ቤተሰብ ምን አገባው ነው የምትለው። እኔ ከዚህ በፊት ብዙ ነገር ስላየሁኝ ነው። እንኳን እንደዚህ እንደ ሩታ ትልቅ ሰው ትልቅ ስላችሁ ከ18 ዓመት በላይ እስከሆነች ድረስ ለትዳር ዝግጁ ናት ማለት ነው። ስለዚህ ከዛ በታች እንኳ የሆኑ እንኳ ልጆች አግብተው እንዲህ ተጠልፈው ሄደው አባት እናት እንደዚህ በቃ እንትን ብሎ ምናምን ፖሊስ ጣቢያ ምናምን ሄዶ መጨረሻ ግን እነሱ ሲጠየቁ እኔ ወድጄዋለሁ አገባችሁም ነው አገባችሁም ተብለው ነው መጨረሻው። ስለዚህ ማሚዬ ትርፉ ድካም ነው፣ ይቅርብሽ፣ አርፈሽ ቁጭ በይ። ሩታዬ ከሆነ አብርሽ ይወዳታል። ስለዚህ ምንም መጥፎ ነገር አይገጥማቸውም ብዬ ነው ማስበው። እና እህቷም አለች ፖሊስ ጣቢያ። ከፈለጋችሁ እኔ ፎቶ ሁላ እንትን ብዬ ማስረጃ ማቅረብ እችላለሁ። ስላየኋቸው ነው እኔ ስላየኋቸው ስላቸው እህቷና እናቷ ፖሊስ ጣቢያ ድረስ ሄደዋል። አብርሽ እና ሩታ ደግሞ ያሉም ጠፍተዋል። ታዲያ እሺ ድካም አይደለ ትርፉ? እኔ እርግጠኛ ሆኜ ነው የምነግራችሁ ዶችዬ፣ ሩታ ተቀርባ ፖሊስ ጣቢያ ብትጠየቅ ምንድን ነው መልሷ? እናንተም ይሄ መገመት አያቅታችሁ። በጣም ነው የሚዋደዱት በጣም። ስለዚህ ወደዋለሁ ነው ፈልጌ ነው የሄድኩት ነው የምትለው።
ኢቭን እድሜዋ እንኳ 18 ዓመት በታች ነው እንኳ ብለው እንትን ቢሉ እሷ 25-30 ነኝም ልትል ትችላለች ከፍቅሯ የተነሳ። ስለዚህ ማሚዬ የኔ ውድ እናት፣ አዎ የእናት ወድ ሆኖብሽ ይሆናል። ልጄ የት ደርሳ የት ሆና ነው ምን ሆና ነው ብለሽ ተጨንቀሽ ሊሆን ይችላል። ግን የኔ ውድ እናት ሩታዬ አብርሽን ትወደዋለች። ስለዚህ ለድግሱ ጉድ ጉድ ብትይ ይሻልሻል። ፖሊስ ጣቢያ ለፖሊስ ጣቢያ አትንከራተቱ፣ ወደ ቤታችሁ ሄዱ። በቃ ተዋቸው ነው እኔ ምለው፣ ተዋቸው። ይዋደዳሉ። በቃ አብረው መሆን በቃ እኔ እንጃ ምርጥ ጥንዶች ናቸው። የምር ምርጥ ጥንድ ነው የሚሆኑት። ስለዚህ በቃ አብረው ይሁኑ። ምንም ማድረግ አይቻልም። ማሚዬ አትድከሚ። እውነት የኔ እናት ሚስኪን አሳዘንሽኝ። እግዚአብሔርን የምሬን ነው። ያ አንቺ እናት ወደ ሆኖብሽ ነው፣ ጭንቀት ነው። ግን በቃ ምንም ማድረጋችን እንደ ጊዜው መሆን ነው። እንደ ድሮማ ድሮ አባት እናቶቻችን እንደዛ ቢሆንማ አሪፍ ነበር። ግን አሁን ያው መብት ዲሞክራሲ የሚባል ነገር መጣና እንደዚህ ያበለሻሸን ትላላችሁ። እና ውዶች ምን ትሉኛላችሁ? እኔ የአብርሽ ደጋፊ ነኝ ማለት የአብርሽ ሳይሆን የሩታም የአብርሽም መጥፋታቸው ትክክል ነው ብዬ ነው ማስበው። ትክክል ነው ብዬ ማስበው በቤተሰብ ፍቃድ ቤተሰብ እንትን ብሎ ሽማግሌ ልከው ምናምን ቢሆን በጣም ደስ ይል ነበረ። ግን ደግሞ ያ አልሆነም፣ አልተቀበሉም። የሩታ ፋሚሊ ደስተኞች አይደሉም። ስለዚህ አብርሽ ደግሞ እንደ ሩታዬን የመሰለች ቆንጆ ልጅ ሌላ ሰው ይጥለፍበት እንዴ? እስካሁን ተንከባክቦ ምናምን፣ ኧረ ሼም ነው። እና ውዶችዬ ሌላ ደግሞ አሪፍ መረጃ ይዤ ከችላለሁ። እናንተ ብቻ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አደራ እንዳትረሱ። ሰላማችሁ ብዝት ይበል። ኢትዮጵያ ሀገራችንን ሰላም ያርግልን። ባባይ